በጣም ተች አረገኝን ቪዲዮ አየሁኝ እና በቃ ስጋቸውን እየቆራረጡ ምናምን እንደዚህ ያለ አይደለ በቃ እንደዚህ ልትናገረው የሚቀፍህ አይነት ነገሮችን ታያለ እዛ ላይና በጣም ስሜት የተነክቶ ነበረ። እንደሚታወቀው ቁርአን ረህመተል ሊልዓለሚን የመጣ መጽሐፍ ነው። የነብዩ ሰለላሁ ዐለይሂ ወሰለም መሽሩዓቸው ይህንን ረህማ ለዓለም ማድረስ ነው። እንደሚታወቀው مولاي ربي يا رحمن ሁሌን ተራለን ስምህን እርዳታህን አፍትን እያልን ለኢስላም ልጆች ነስርህን ለኢስላም ልጆች ነስርህን በእድሜ እኩያ የሆኑ እዚሁ ሐፍዘው ከአዲስ አበባ ሐፍዘው የመጡ ልጆችና ያለውና ሲያሰግዱ ምናምን ሲሰማ በጣም በቃ ታውቃለህ ውስጥ የሚሰማ ስሜት አለ። የሂፍዝ ፍላጎት ምናምንና መች ነው ሂጄ ነው የማሐፍዘው አላለ በቃ የሆነ ልክ ምን ብዬ ልግለጸው የሆነ ውሃ የጠማው ሰው ብዬ ልግለጽልህ እንደዛ አይነት ነገርና በጣም ፈልግ ነበር። አንድ ጥያቄ ልጠይቅህ። አይ ቲንክ የብዙ ሰው ጥያቄ ነው ብዬ ስለማስብ መድረሳዎች ላይ የሚታየው ዋነኛው ክፍተት ምንድነው? ምን ያህል መድረሳ በመጀመሪያ ምን ያህል መድረሳ ላይ ያስቀርታል? በቁጥር ለመግለጽ ያክል በርካታ መድረሳዎች ናቸው ማለት ይችላል። ማለት እንደዚህ አዳሪም ጭምር እንደዚሁም ደግሞ በመስጂድ ስር የሚጠቃለል ብቻ እንግዲህ ምናልባት ካልተሳሳትኩኝ ከ6 በላይ መድረሳዎች ያስቀርታል። አጫጭር ኮርስ የሚሰጥባቸውንም ጭምር እንደዚህ ያስቀራው። ከባድ ያየው እንደ ማለት ተማሪን ተንፊር የሚያደርግ ተማሪ ምክንያቱም አሁን በብዛት ምን ሰማው ነገር አለ ይዝማ ካሉ ራት አስገቡ ምን ልጆቻችሁ ይበላሹባችኋልና ብዙ የሚባል ወሬ አለ። እንደውም እኔ አንዲት ወላጅ ልጄን እንዲበላሽ አልፈልግም ይብዝ ማከል አላስገባውም ስትል ሰምቻለሁ። ማለት አሰው ልጄ እንዲበላሽ አልፈልግም ይብዝ ማከል አላስገባውም። አላቅም ነገር ተጋኖ ሊሆን ይችላል ግን there is something maybe ወይ ሰማችሁ ትክክል ያልሆነ ብቻ ግን እንደው አንተ እዛ ውስጥ ያየኸው ቢስተካከል ብለህ የምታስበው? ጀዛከላህ ጥሩ ጥያቄ ነው። ማለት የብዙ ሰውም ጥያቄ ነው ሊሆን የሚችለው እንዳልከው ግን ይመስለኛል ሁሉም ከራሱ አንግል ነው የሚያየው። በጣም ደግሞ ጥሩ የሚባሉ መድረሳዎችም የሚኖሩበት ሁኔታ ወይም ደግሞ ከመድረሳውም ክፍተትም ላይሆን ይችላል እዛ ውስጥ ያሉ በቀላል መስተካከል የሚችሉ ከወላጅም ክፍተትም ማለት በአንድ ሳይድ ብቻ ላታየው ትችላለህ ለፈልጌ ነውና ከመርከዝ ጋር በተያያዘ እንደ ቢስተካከሉና በጣም ተማሪዎችን መለወጥ ይቻላል በየማምነው ሁለት ነገሮችን በዋነኝነት ላነሳ የምፈልገው አንደኛው የተርቢያ ጉዳይ። ተርቢያ ላይ በደንብ ትኩረት ተሰጥቶ በስምም ደረጃ ብቻ ሳይሆን በደንብ በቃ እየታነጹ የሚሄዱበት ተርቢያ ላይ አላደል አዳባቸውን ይሄ ከተቅዋ ጋር በተያያዘ ከተለያዩ በቃ አላደል አኽላቅ ጋር በተያያዘ አሉ አይደል ሁቁቆች አዳቦች አሉ። እነዛን ነገሮች በደንብ እየተማሩ ተኮትኩተው ከወጡ ዛ መድረሳ መርከዝ ላይ እንትን ማይሉበት ምክንያት የለም ብዬ አስባለሁኝ። ከዛ ሁለተኛው ደግሞ ምንድነው እንዳልከው ተንፊር የሚያደርግ ሌላውም ሰው ልጁን የማስገባት ሞራል እንዳይኖረው የሚያደርገው ትልቁ ነገር ምንድነው ከተሐፈዘ በኋላ ሙራጃ የሚባለው ነገር ነው። ትልቁ ነገር እንዳልኩ አሁን ቅድም ያነሳናቸው አሉ የምንጨርስባቸው ጊዜያት ምናምን እሱ ላይ አሁን ትንሽ የሆነ ደስ የሚል ነገሮችን ታይና ከዛ በኋላ ሁላችንም የምንፈተንበት ነገር ሊሆን ይችላል የሙራጃው ነገር። ግን ምንድነው እሱ ላይ ትኩረት ከተሰጠ ያው ከአስር በኋላ የሙራጃው ነገር ያለው የሚሰጠው ሙራጃ አለና እነዛ ነገሮች አሁን ትኩረት ቢሰጥባቸው ሂፍዙን ብቻ ትኩረት ተደርጎ ከዛ በኋላ ዝም ብለ እንደዚህ ምርቃት ላይ ተቀርባለ ምናምን ከዛ በኋላ ተማሪው የሆነ የሸመደዳትን ነገር አሰምቶ ሊወርድ ይችላል። ሙራጃውስ እንዴት ነው የሚለው ነገር ክትትል ማድረግ አስተውሳለሁ። አንድ ትልቅ የሚባል አዲስ አበባ ላይ ትልቅ መርከዝ አለ የሚታወቅ ታዋቂ መርከዝና እዛ ላይ ምንድነው እኔ ሰማሁት hatta ሸሃዳ እንኳን ወዲያው አይሰጡም ከጨረስክ በኋላ ሜቢ ታቋለ ቢያስባለውኝና የሆነ ያለ አመት ወይም አመት ይሁን 2 አመት والله አለም አላስተዋስም ሙራጃ ቼክ ተደርገ ነው የምትሰጠው ሸሃዳውን። ያ መሆኑ ምንድነው ከወጡም በኋላ ሳይቀር አስበው እዛ ውስጥ አይደለም ከወጡ በኋላ ነው ሙራጃውን እንት የሚሉትና ያ ነገር በጣም ጠንካራ ያረጋቸዋል ልጆቹን።
ከዛ ሲቀጥል ደግሞ በደንብ በቃ ይሄ መሄዱ መሮጡ ሶፍሐ መቁጠሩ ሳይሆን ኢትቃን ያደረጉ ተጅዊዱንም አንዳንዴ በቃ ሒፍዝ ነው ያፈዙት ብለህ ስትሰማ ተጅዊድ ላይ በጣም ክፍተት ያለ እንዳልኩ ነው ሁሉም ላይ አይደለም እያልኩ ያለሁት ግን ምታያቸው በተሞክሮ ምታያቸው ነገሮች ይኖራሉና እነዛ ነገሮች ከተስተካከሉ ወደ ሒፍዝ ግቡ ነው እንጂ ብሎ ወላጅ የሚያበረታታው አረ እኔማ ሒፍዝ ልጅና ላስገባ የሚለው ነገር ይቀርፋል ብዬ አስባለሁ ቃሉ ትንሽ ይከብዳል ያላህን ቃል እንት ማለቱ ግን ደግሞ ከተሞክሮ የገጠማቸው ነገሮች ስለሚኖሩ ነውና የኔ ሐሳብ ይሄ ነው መርሐባ በጣም ጥሩ መድረሳዎች ጋር በተያያዘ ሌላ ጥያቄ ልጠይቅህ እስኪ ተጨባጭ ማለት መድረሳዎች የሆኑ ሳምፕሎች ናቸው ሪል ወርልድ ላይ just እውነተኛው ዓለም ስቴት ፈሳዱም አለ ጫወታውም አለ ለህውም አለ ብቻ አንተን ሊያረግ የሚችሉ ነገሮች እንዳለ አሉበት እዚህ ልክ ስትወጣ ማለት ነው ትምርቱም አለ ብቻ ሁሉም ነገር አለ መድረሳዎች ደግሞ በአብዛኛው ከነዚህ ነገሮች የተነጠለ ኢንቫይሮንመንት ነው ያላቸው ምልህ ገብተው ከሆነ ማለት ነው ሶ ይሄ ነገር ልጆች ገብተው ሲወጡ ተግዳሮት አይሆንባቸውም ወይ ማለት መድረሳ ተገባለህ ቁርአን ነው የምትቀራው ከዛ የተወሰኑ ኩቱቦችን አሁን ያለውን ነው ማለት ኩቱቦችን ነው የምትቀራው ከዛ ካለፈ አላቅም አንዳንድ መድረሳዎች ላይ አቃለው በሳምንት አንድ ቀን ነው ምናምን ኳስ ትጫወታለህ ወጥተህ እንደዛ ነገሮች ናቸው ያሉት ስትወጣ ደግሞ እንደዛ አይደለም ነገሮች ይሄ ልጆቹ ከወጡ በኋላ አዲስ አይሆንባቸውም ወይ ከዚህ ኢንቫይሮንመንት ተነጥለው ወደዚህኛው ኢንቫይሮንመንት ሲገቡ አይከብድባቸውም ወይ ትክክል እንደ ሐሳብ የሆነ ትክክለኛ ነገር ይኖረዋል ግን ያንን በመልኩ እንትን ማለት ይቻላል ይሄ ነገር እንዳይፈጠር ብለካልከኝ እንደኔ እንደ ሐሳብ ማቀርበው ምንድነው ተማሪዎቹ ገና ሲገቡ በመጀመሪያ ደረጃ በፍላጎት የሚገቡበት መንገድ ቢኖር አሪፍ ነው አንዳንዴ ወላጅ ይነሽጣል ልጅ ግን አይነሽጥም ብዙ ጊዜ የሚገጥመን ማለት ነው እኔም በበኩሌ ማለት ነውና ያለ ፍላጎት ያፈዛሉ በቃ ትግል ነው የሚሆንበት ከዛ በኋላ ሙራጃ ላይ ያረጉልህ ይችላሉ ምናምን ያ ነገር በጣም እንትን ይላል ግን ወላጅ መጀመሪያ ስለ ቁርአን ጥቅም ያለውን ነገር በደንብ እንትን ብሏቸው እሱ እንኳን ያን ነገር ማብራራት ባይችል መጽሐፍ ገዝቶ በመስጠት ሊሆን ይችላል የተለያዩ ስለ ሒፍዝ አሉ አይደል የታተሙ መጽሐፍቶች አሉ እንደው በብዛት ባይታተሙ የተወሰኑ መጽሐፎች አቃለውና እነዛን ሰጥቶ በደንብ እንዲያነቡ ማድረግ የተለያዩ እንደው አንድ ሐዲስ እኮ ብቻ በቂ ነው አይደለም አንድ ሐርፍ የቀራ ሰው 10 አጅር ያገኛል ከዛ ደግሞ አሊፍ ላም የሚለው ራሱ አንድ ሐርፍ እንዳይመስላችሁ 3 ሐርፍ ነው ስለዚህ በዚህ መሰረት 30 ያገኛል ከዛ ደግሞ ወደ ሒፍዝ ስትሄድ ያደገ ጀነት ውስጥ ያለው ደረጃ በጣም ከባድ ነው ወላጆቹን ታጃ ለብሰል ምናምን የሚባሉ እንደዚህ ያለው አይደለ ተንሽጥ የሚያደርጉ እንትን አሉና እነዛ ነገሮችን ከግምት ውስጥ አስገብተው እንዳልኩ ነው በጣም ፍላጎት ካለ ታሳካዋለህ ያን ካሳካ በኋላ ደግሞ ውጭ ላይ ተጽዕኖ እንዳይፈጥርብህ ማድረግ ይቻላል በተለይ ልጆች ሲሆኑ በርግጥ እንዳልከው ነው የሆነ ከለመዱት ወጣ ብለው አዲስ ነገር ላይ ደግሞ እንትን ሲሉ የሆነ ግን ወላጅ ያን ነገር ማድረግ ይችላል ብዬ አስባለሁ ወደ መስጂድ መውሰድ ሊሆን ይችላል እንዳልከው ሙሉ ለሙሉ ወጥተው ከቀሩ የመጥፋት ነገሮች ይኖራሉ ግን መስጂድ አብሮ ይዞ መሄድ ጧት ለምሳሌ ከፈጅር በኋላ በጣም የሚመረጥ እንትን ነው ሰዓት ነው ይላሉ አይደለ ዑለሞችም ያን ሰዓት እንደ ሙራጃ እንዲጠቀሙበት ማድረግ ከቁርአን ሐያት እንዳይርቁ ማድረግ ቀላል አንድ እዚህ ጋር እንደ መጨረሻ ላንሳት ብዙ ጊዜ ሳስተምርም ማነሳት ሐሳብ ናትና ተማሪዎች ከተጠቀሙባት በጣም አይደለም ተማሪዎች ሁላችንም በማስተማር ላይ ያለን ሰዎች ያው ብዙ ጊዜ ጫናዎች ይበዙብሃል ምናምን ከሒፍዝ ከወጣ በኋላ ቤተሰብ መሰረት ምናምንና እንደው እነዛ ነገሮች ራሱ እንትን ብለ አሁን ማነሳት ሐሳብ በጣም አሪፍ ትመስለኛለች የሙራጃ ጋር በተያያዘ ማለት ነውና በቀን አንድ ጁዝ በቀላል መንገድ የሚቀራበት መንገድ ነው ካልኩሌት ስታደርገው በጣም ቀላል ነው ሰዓት አይፈጅብህም ያን ያህል 5 ወቅት ሶላት እንሰግዳለን በእያንዳንዱ ወቅት ሶላት በኋላ 4 ሶፍሐ ብትቀራ ስንት ሆነ ማለት ነው 10 ማለት ነው 10 ወረቀት ወይም 20 ሶፍሐ ማለት ደግሞ አንድ ጁዝ ነው እንደምናውቀውና አንድ ጁዝ ቀሩ ማለት ነው በ30 ቀን ውስጥ በቀላሉ 30 ጁዝ ማختም ይችላሉ ከትምህርት ቤት ጋር እንትን የሚጋጭባቸው ነገር የለም ጥናት ጋር የሚጋጭ ነገር የለውም ሶላታቸውን እንደሰገዱ ዛው ወላጅችን ብቻ ካደረገ ከሶላት በኋላ እንዲቀሩ ማድረግ ከቻለ በቃ አለቀ ማለት ነው አንድ ጁዝ ቀሩለት ማለት ነው በቃ ስንት ደቂቃ የሚፈጅ ይመስላል ሁለት ወረቀት ለመቅራት እንደው ግፋቢል እንጃ 10 ደቂቃ ራሱ የሚፈጅ አይመስለኝም ሐቂቃ
በተለይ አሪፍ ተጅዊድ ካለው እንደው ግፋ ቢል 7 ደቂቃ 8 ደቂቃ ይፈጃል ብለን ነው እንደዛ ነገር በቃ እንደው ፈጀ ከተባለ ማለት ነው በጣም እንደ ሼክ አብዱል ባሲጥ ምናምን ከቀራ والله አለም ግን ኖርማል ቂራአት ከቀራ ግን ያው እንትን ትላለህና አሪፍ ይመስለኛል ይሄ ወላጅ ቴክኒክ ይመስለኛል ተጠቀሙት በጣም ጥሩ السلام عليكم ورحمة الله وبركاته دار الكبرى قرآن النايدين تمرت معاكلوش دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو እስከ ሂፍዝ ድረስ ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ ሶሻል ሚዲያ ላይ ያለህን እንቅስቃሴ ምን ያክል እንደሆነ እስኪ ትነግረኛለህ ስለ ቁርአን እየነሳሳን እንደመሆኑ ቁርአናዊ ሐሳቦችን ሶሻል ሚዲያ ላይ እንዴት አጉልተን ማውጣት እንችላለን ብለህ ታስባለህ ምክንያቱም ሶሻል ሚዲያ ሚንስ ነው ብለህ መጥፎንም ጥሩንም ልሰራበት የምትችል ቱል ነው እኔ ፌስቡክ ላይ ተነስቼ ልጽፍም ልሳደብም ወደ ኸይር ዳዕዋ ላደርግም እችላለሁ ቲክቶክ ላይ አበበ ወጥቶ ፕራንክ ሊሰራም ኸይር ነገር ሊሰራም ይችላል እንዲሁ በተመሳሳይ መልኩ ጀማልም ወጥቶ ሀያትም ወጥታ እንዴት ቁርአናዊ ሐሳብ በተለያየ መልኩ ታውቃለህ እስላማዊ ሐሳቦች ይነሳሉ ግን ፍሬምድ በሆነ መልኩ በተደራጀ መልኩ እንደው ቁርአናዊ ሐሳቦችን ማድረስ ይችላል ይሄን ጥያቄ ያዘውና ከዛ በፊት አንድ ልጠይቅ እንደው አእምሮ ላይ ስለመጣብኝ ነው ምናልባት እድሜ እንደው ደፍሬ መጠየቅ ቢከብደኝም ነፍሰን ካወክበት ጊዜ እስካሁን ማሳድ ወይም ምናልባት ትላንት መጨረሻ ጊዜ ዳዕዋ እስከሰማህበት ጊዜ መስጊድ ላይ ማለት ነው የሰማሃቸው የቁርአን አንቀጾች ቢደመሩ ስንት ምን ይመስላል ተፍሲር ሳይጨምር ተፍሲር ስለ የቆጭ ብሎ ተፍሲር ማቅራት ሳይጨምር በዳዕዋ መልኩ ሰዎች ተነስተው ሲያወሩ አእምሮ ላይ የሚመጡልህን የቁርአን አንቀጾች ብዛት ነው መፈልገው ስንት ምን ይመስላል والله አለም እንጃ እርግጠኛው መናገር አልችልም እንደው በግምት እንደው በቃ በታዲያ ምን ሰማቸው ነገሮች ስላሉ ነው ዳዕዋ ሰምታል ብዙ ጊዜ አይደለ በሚሊዮን ምናምን ልሰማቸው ትችላለህ ዳዕዋዎችን በተለያየ መንገድ ሊቀርቡ ይችላሉ የተጠቀሱ አንቀጾችን ግን ብታስባቸው ስንት ይመስላል والله አላውቅም ማለት ድግግሞሹን ወይስ ተደጋግመውም ሳይደጋግሙም በቃ የምትሰማቸው እስካሁን ድረስ ሚሊዮን ሊሆን ይችላሉ ቢያስባለሁ አንቀጾቹን ራሳቸው የተደጋገሙትን እንዳንድ ብንቆጥራቸው والله አለም ምናልባት በመቶ ሺዎች ምናምን ሊሆን ይችላል በየኹጥባው በየዳዕዋው በየምኑ ይመስላል ያው ስክሮል ባረክ ቁጥር የሚመጡልህም የተለያዩ ዳዕዋዎች ሊኖሩ ይችላል መርሃባ የኔን ስሜት ላጋራ እኔ እስካሁን ድረስ የሰማኋቸው የቁርአን አንቀጾች ከመቶ የሚያልፉ አይመስለኝም እንዴት አትለኝም ለምሳሌ ዝም ብለህ አሁን እኔ እናንተ እናስ ሁለታችንም ሐፊዞች ስለሆነን ማለት ነው ብንቆጥራቸው ስለ ተቅዋ ምናምን የ3 4 አንቀጾች አሉ ወአብዱላህ ወላ ተሽሪኩ ቢ ሸይአን ምናምን አለ ብቻ እንደዚህ ብንቆጥር 100 አይሆኑ የሰማናቸው አንቀጾች ብዬ ነው ማስበው እኔ ከዛ ውጭ ያሉ የቁርአን አንቀጾች ብዙ በቃ የተወሰነ ነገር ነው የሚወራው በተደጋጋሚ ማለት ነው ቁርአን እንደሚታወቀው 6500 አካባቢ አንቀጾች ናቸው ያሉት 100 ምናምን አካባቢ ናቸው ብዬ አስባለሁ እኔ አሁን ሰሞኑን ነው ባይዘይ ቁጭ ብዬ አሰብኩትና ምን ያክል ይሆናሉ እስካሁን ድረስ የሰማኋቸው አንቀጾች ምናምን ብዬ እንትን ስል በቃ የሆነ የተወሰኑ ነገሮች ናቸው በተደጋጋሚ የሚነገሩት በተደጋጋሚ ወአብዱላህ ወላ ተሽሪኩ ቢ ሸይአን ምናልባት እሱን 900 ጊዜ ሰምተው ሊሆን ይችላል በተመሳሳይ መልኩ ወለቀድ بعثنا في كل أمة رسولا أن يعبدوا الله በተደጋጋሚ ሰምቻለሁ وما أرسلناك إلا رحمة للعالمين በተደጋጋሚ ሰምቻለሁ ምናምን ብቻ እንደዚህ ብንል በጣም ትንሽ ናቸው ብዬ ነው ማስበው እኔና ለዛ ነበር የጠየቁ አላኩል ሐሊን ግን እንደው ዋናው ፖይንት ምንድነው ቁርአን
የነዚህ ሁሉ አንቀጾች አያዎች ናቸው ተአምራቶች ናቸውና እነዚህን የአላህ Subhanahu Wa Ta'ala ተአምራትን ሶሻል ሚዲያን ተጠቅመን እንዴት ማድረስ እንችላለን እንደው ሐሳብ ካለ እዚህ ላይ አሪፍ እንትን ነው ጥያቄ ነው ጠየቀኝ በመጀመሪያ ያው ካነሳው ጥያቄ አንፃር ያው የሰማሃቸው ስትለኝ እንዳጠቃላይ እንትኖች ላይም ተሰማለ ዳዕዋ ላይም ብቻም ሳይሆን ቲላዋም ላይ ተሰማዋለ መስጂድ ላይም ሲሰገድ ተሰማዋለ እነዛን ሁሉ ከደመርካቸው ግን እንዳልከውም ደግሞ ወደ ዳዕዋው ከመጣ ሰዎች ላይ የሚደርሰው መልእክት ላይ ተደጋጋሚ አያዎችን ልሰማ ትችላለህ ሌሎችም መነሳት የሚችሉ ብዙ ያልተነኩ ሐሳቦች ይኖራሉና ወደ ጥያቄው ስመለስ ሶሻል ሚዲያ ላይ እኔ አንድ በጣም እንደ ምሳሌ ሊሆነን ይችላል ብዬ የማስበው አንድ ቲክቶከር አለ በስም ባላስታውሰውም ግን አንድ አፍሪካዊ ቲክቶከር ነው የሚጠቀመው እንደ የሆነን ቃሪ ድምጽ ተጠቅሞ እሱ አክት ያደረገ ነው የሚሰራውና የሆነ ታይም ላይ ግን ምን አይነት ሐሳቦችን ማምጣት ጀመረ የቁርአኑን ሐሳብ እዛው ላይ እንትን ይሰሩታል እሱ ቁርአኑን ያለ እዛ ላይ ለምሳሌ ስለ ሰው ሐቅ የመውሰድ ስለ ሰሪቃ ከሆነ ልክ ሊያነሳ ሲል ምናምን ነገር የሆነ ተወይ ማለት ቁርአኑን እየቀራ ሰውየውን በቃ አላህን ፈርቶ እንዲመለስ ገብቷል እንትን ይለዋል ያ ነገር በጣም እኛ ጋር አልተሰራም በያስባለሁኝ የሚገርም ደግሞ ወደ ስንት ተከታይ ነው ያለው ዋላ ወደ 10 ሚሊዮን አካባቢ ተከታይ ያለው ፎሎወርሱን ያየሁት ነበር ትላንትና አሪፍ አይዲያ ይመስለኛል በርግጥ ይሄን ሸክል ይዞ ላይሆን ይችላል ግን በተለያየ ወይችን ተጠቅመን ሰውን ወደ ቁርአን መጥራት ይችላል ሰው የሚመስለው ቁርአን እንደዚህ እየቀራ ብቻ መሆን ላይሆን ይችላል የቁርአኑን ሐሳብ አምጥተህ ያወረድክ ሰዎችን ወደዛ ሐሳብ የማምጣት ከቁርአኖችም ብትሄድ ስለ ሱሐቦችም ሊሆን ይችላል ሱሐባን ታሪክ ያን በማድረግ ብዙ እንትኖችን ማስተላለፍ ይችላል መርሐባ አላህ አይደል አንተ ሶሻል ሚዲያ አለኝ ግን እንደዚህ ገፋ ብለህ ምናምን እስከሆነ አልወጣም ኢንሻአላህ መርሐባ ወደ ሌላ አንድ ጥያቄ ይለፍ እንደሚታወቀው ሀገራችን ላይ ብዙ የቁርአን ድምጾች በሀገር በቀል በሆኑ ቃሪዎች ተቀድተው ለህዝቡ አልተዳረሱ ኦልሞስት ይሄንን ያደረግነው እንደኔ ነኝ አፊፍ አለ ከኔ ጋር አብረን ይሰራ ነው ሚስባህ ቅርብ ጊዜ አውጥቷል ዶክተር ሚስባህ ቅርብ ጊዜ አውጥቷል እና ኡስታዝ ሰይድም አለ ሰይድ አሊ ቄራ ማለት ነው አራት ሰው ነው የማውቀው እና አንድ ደግሞ ልጅ አለ አብዱል ሐሚድ መሰለኝ ሲኤምሲ መስጂድ አሁን መዲና ነው አክቹሊ ነዋሪነቱ 5 ሰው ማለት ነው ከዚህ በፊት የነበረው እንተና ብቻ ነው አብዱል ሐሚድ ብቻ ነው አብዱል ሐሚድ የሁላችንም እንደሚቀድም ነው የሰማሁት ማለት አስበው እንግዲህ ስንት ሚሊዮን ህዝብ ነው ያለው ኢትዮጵያ 60 ሚሊዮን 70 ሚሊዮን ኦልሞስት እንሆናለን ይባላል እንደው ችግር የለውም 10 ሚሊዮን እንበል ይሄ ሁላ ህዝብ ይበቃዋል ወይ ለምንድን ነው ቁርአን በስቱዲዮ በመናም ተቀርቶ በተሻለ መልኩ ለህዝቡ ተደማጭ ሆነ የማይችለው ትክክል አሁን ብዙ ጊዜ የሚነሳው ሐሳብ ምንድነው ያው ምን ሰማቸው ቃሪዎች አሉ በተለይ ልጅ ያለን ምን ሰማቸው በዋነኝነት የሚታወቁት ሱዴስና ሹረይም ነው እኔ በበኩሌ ማለት በካሴት ያኔ ካሴት ነበርና ካሴት ያስገባ ምናም የምትሰማበት ያ ደግሞ ቤት ለቤት በየቤቱ አይኖርም በሰዓቱ አስተውሳለሁኝ ወይ የተዋዋስክ እንደዚህ አይነት ነገር ይኖራልና አሁን ላይ ግን አልহামዱሊላህ ቴክኖሎጂ በደንብ ሰፋ ያለበት ሁኔታ ነው ወደ አነሳው ሐሳብ ስመጣ በስቱዲዮ ተቀርጾ የመለቀቁ ነገር ላይ ስትመጣ ብዙ ጊዜ ቻሌንጅ የሚያደርገው ብዙ ልጆች ይኖራሉ እንትኑ ያላቸው ችሎታው ያላቸው 30 ጁዝ ተቀድተው ለኡማ ማበርከት የሚችሉ በግላችን ሁላችንም የምናቃቸው ልጆች ይኖራሉ ወደኔም ስመጣለ ይሄን 30 ጁዝን ጨርሶ የማምጣትና ወደ ህዝብ የማቅረብ ሐሳብ ማለኝ እንደ ጅምርም ደግሞ የተወሰኑ ጅምሮች አሉ ከዛ ጋር ተያይዞ ምንድነው አንድ እንደንቅፋት የሚሆነው የተሟላ ስቱዲዮ የቁርአን ስቱዲዮ እንደዚህ ተቀርጾ የሚለቀቅበት አይነት ነገር እጥረቶች ይኖራሉ በያስባለው ያን ደግሞ የሚያደርገው የቃዎቹ ሁኔታ ይሆናል ምናምንና ከዛ ጋር ተያይዞ እንደ ሂደት እየሄድንባቸው ያሉ እኔም በበኩሌም አንዳንድ ወንድሞችም ጋር እየተመካከርንባቸው ያሉ እንትኖች አሉ የተወሰኑ ቃዎችን ለማሟላት የሞከርንበትና የሚቀሩ የተወሰኑ ቃዎች ይኖራሉ ሜቢ ሰፖርት ማድረግ የሚፈልግ የዚህን ደግሞ አሻራውን ማሳረፍ የሚፈልጉ እህት ወንድሞችም ካሉ በራችን ክፍት ነው ለማለት ያክል ነው በዚህ አጋጣሚ
ይሄን ይመስላል። መርሐባ። በዚሁ አጋጣሚ የዶክተር ሚስባህ እንዲህ አቅም ያላቸውን ሰዎች ማሰራት በነፃ ማሰራት እንደሚፈልግም ነግሮኝ ነበር ከዚህ በፊት። የሚንበር ስቱዲዮም አለ actually ሚንበር ሪከርድስ ማለት ነው። ቁርአን ይሰራል። እዛም አካባቢ በር በቆፈቁፉ ጥሩ ነው እያሰባለሁ። መርሐባ። እንደማጠቃለያ አንድ ሐሳብ እናድምጥና እንውጣ። እንደው ከቁርአን ራቅ ላለ ሰው ምን ትላለህ? ያው ተመለስ ከማለት እቺ እንዳጠቃላይ ያው ትንሽ ርዕሱ ከባድ ነው ማለት ሁላችንም የሚመለከት ስለሆነ እኒ በሪውን የምትልበት አይነት ርዕስ አይመስለኝም። እኔ በበኩሌ ነው የምልህ። ለምን ሀጅር ሲባል ሁሌ ወደ አእምሯችን የሚመጣው መቅራቱን መተውም ብቻ ሊሆን ይችላል። እሱም ጋር ክፍተቶች ይኖራሉ። ሁሌም ፍጹም አትሆንም። በተለይ ደግሞ ወደ ራስ ላይፍ ስትገባ ከመርከዝ ላይ ፎተ ምናምን እንትን ይይዙሃልና ወደ ሀጅሩ ቁርአን ወደ መራቅ ትመጣለና ብቁ አይደለሁም ብዬ አስባለሁ ይሄንን ሐሳብ ለመስጠት። እኔም ጋር ብዙ የሚቀሩኝ ነገሮች አሉ ብዬ ስለማስብ ግን እንደ ሐሳብ ምንድነው ሳንቀራ አለመዋል ብዬ አስባለሁኝ። ከቲላዋው ጋር በተያያዘ ቅድም ያልኩ ሐሳብ እንዳለ ሆኖ በቀን አንድ ጁዝ መቅራት ዊርድ ይመክራሉ። አንድ ሼክ ናቸው በቀን እንደው ምንም ነገር ያላህን ቃል ሳትቀራ እንዳትል የሆነችም ያክል ትሁን ከፍተህ እንኳን ነው አይነት ነገርና ልንለው የምንችለው ያ ነው። ከዛ ውጪ ግን በተለያዩ ሁኔታዎች ስትሄድ ደግሞ ከቁርአንን ከመተግበር ጋር በተያያዘ የተለያዩ ሀጅርን በተለያየ መንገድ ነው የሚያዩት ዑለሞቹ። አሁን እኛ የምናይበት አለ ቅድም ነገር ያለው መቅራቱን ሊሆን ይችላል። ግን ወደ ተግባሩ ስትሄድ ተደቡር የማድረግ ነገር ምናምን ሀጅር እነዛን ላይ ያጠቃልላል ይላሉና አላህ ሁላችንም እንግዲህ የቁርአን ሰዎች አድርገን አህሉል ቁርአን ያርገን ነው ልልም የምችለው። ሀጅርን ተደቡርን ስታነሳ በጣም የምትወደው ቁርአን አንቀጽ ወይም ሱራ ካለ ንገረኝ እስኪ። እዚህ ጋር ከሀጅር ጋር የሚነሳ ብዙ ጊዜ የሚነሳ አያ አለ። የሚያስፈራምም አያ ነው። አላህ እንግዲህ ያው በረህመቱ እንደን ዱዓም አድርገው ትንሽ አያው ከበድ ይላል። ምንድነው ወመን አዕረض عن ذكري فإن له معيشة ضنكا ይላል። ከኔ ግሳጼ ከቁርአን የራቀ ሰው ጥብብ ያለ ሀያትን ይኖራል ይልና ከዛ በኋላ ደግሞ የመል ቂያማ ደግሞ አዕማ ሆኖ አይኑም ማያይ ሆኖ ይነሳል አይነት ነገር ይላልና ያን ቦታ ላይ ሲደርስ የሆነ ታች የሚያረጋህ ነገር አለ። እውነት ሙሉ ለሙሉ ከዚህ አያል ገባለው የሚለው ነገር ስታስብ ትንሽ ደንገጥ ያደርጋልና ምናልባት ወንድሞቼም ተህፊዝ ላይ ያሉ ከተህፊዝም ወጥተው ደግሞ በራሳቸው ላይ እንደኔ ያሉ ወንድሞች እኔንም ራሴንም አደራምለው ነገር ቢኖር እዚቻ እንዳንገባ ያው በደንብ ዱዓም ያስፈልጋል። በነገራችን ላይ ተውፊቅ ነው የአላህ ተውፊቅ ሲጨመርበት ነው እኔ ንጹህ ነኝ የምትልበት አይደለም ሐቂቃ ለመናገርና ቁርአን ደግሞ ይጠፋል። ረሱሉም ሰለላሁ ዐለይሂ ወሰለም እንዳሉት ከግመል ከታሰረች ግመል በላይ በጣም አስቸጋሪ ነው የመጥፋት እድል አለው አይነት የሚል ነገር ሐሳብ ያዘለ ሐዲስ አላቸውና ከዛ አንፃር በጣም እንትን ይፈልጋል መጠባበቅ ይፈልጋል ሁሌ እንትን ማለት ይፈልጋልና ኢማሙ ሻፊዒ ናቸው ረሂመሁላህ ይባላል። ከዚህ ጋር ተያይዞ ከዒልም ጋር በተያያዘ እንዳጠቃላይ ማለት ነው የሚያነሱት ሐሳብ አለ። ሸከውቱ ኢላ ወከዒ ሱአ ሒፍዚ ይላሉ። እንግዲህ ከእንትኑ በፊት የኢማሙ ሻፊዒ የሒፍዝ ፍጥነት በጣም ይታወቃል። እንደሚባለው ከሆነ ሶፋውን ከከፈቱት መሐፈዝ ነው በቃ። አሁን እኛ አይተን ምናምን አያባያ ሊሆን ይችላልና እሳቸው በቃ አንዲ ነው የሚያፈዙት ነው የሚባለው። ግን ያችተን ጀዛከላ እሱ ነገር አለ። ግን ምን አሉ ወደ ወከዒ ወደ ተባለው ሼኽ የሒፍዚ ትንሽ ማለት ሒፍዝ እንደከበደኝ ነገርኩት። ከዛ በኋላ ፈአርሸደኒ ኢላ ተርኪል መዓሲ ወንጀልን ተው ብሎ አዘዘኝ። ከዛ በኋላ فقال اعلم ان علم نور እውቀት ብሎ ማለት እኮ ብርሃን ነው። ወኑሩ الله لا يؤتاه عاصي አላህ ብርሃን ደግሞ እሱን የሚያምፀው ከሱ መንገድ የራቀ ሰው ደግሞ ሊሰጠው የማይችል ነገር ነው ብለው አሉኛል። እንግዲህ ኢማም ሻፊዒ ናቸው ታላቅ ኢማም። ከዛ በኋላ ራሴን መፈተሽ ጀመርኩ ይላሉና እንደው አጋጣሚ ሆኖ አንዲት አጅነቢ ተረከዟ ላይ ነው ያየሁኛሉ። አጋጣሚ ነው እንግዲህኛ والله አለም ምን ያህል እንትን ነውና ያው ታቋለ የፊት ነው ሁኔታና በዛ ሁኔታ ላይ ይሄን ነገር እንትን አልኩኝ ይላሉና ይሄን ይመስላል። ወደ ቁርአን እንመለስ። ጀዛከላሁ ኸይር الجزاء እጅግ አድርጌ ነው የማመሰግንህ
አብዱራህማን ነኝ አብዱራሂም በጣም አድርጌ ነው ማመሰግነህ በቲላዋ ላይ ፖድካስታችን ቆይታችን በቲላዋ ላይ የተወሰነ ቲላዋ እስኪያሰማን እሺ ሼክ ሙስጠፋ እስማኤል ሲባል ሰምተህ ታውቃለህ አላህ በጣም ወደ ቃሪ ነው ያው ቁጭ ማለት እንትን ለዋለው ሳይሆን ስለምወደውም ብቻ አዎ ለክብራቸው ሲባል መርሐባ የመስር ቃሪዎች አጠቃላይ በጣም ድምጽ ከነሱ ውስጥ ደግሞ ሼክ ሙስጠፋ እስማኤል ይለይብኛልና أعوذ بالله من الشيطان الرجيم وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا صدق الله العلي العظيم الله ما شاء الله عليك شيخ مصطفى بيايو من اللي يشلال عنده هي لج داس حتى يكمل يسلኛል الله يرحمه تكسير አርገን ከሆነ እንግዲህ አፍ ይሉናል ቢያስባሉ ቢኖሩ الله يرحمቸው الله يرحمቸው مرحبا بدي جزاك الله خير الجزاء ጥሩ ቆይታን ነበረን እንግዲህ ጥሪያችንን አክብረህ እዚህ ድረስ ስለተገኘ በማል ቁርአን እንዲሁም በሚንበር ቲቪ ቤተሰቦች በፖድካስታችን ስም እጅግ አድርጌ ነው ማመሰግናለሁ በጣም አመሰግናለሁ አክብራችሁ ስለጠራችሁኝ የነበረን ቆይታ ደስ የሚል ነበር مرحبا برتلኝ አባቴ